በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሁሉ አስቀድሞ ችን የበረከት ጊዜ በእድሜያችን ላይ ይጨምርልን። በዚህ ማለዳ በቤቱ ተገኝተን ስሙን በምስጋና እንድንጠራ ቃሉንም እንድንሰማ እና በረከት ለማግኘት በዚህ የምትሰበሰቡ ምእመናን ሁላችሁም በእግዚአብሔር ስም ሰላም እላችኋለሁ። እንደምን አደራችሁ? ምሕረቱ ብዙ የሆነ እግዚአብሔር አምላካችን የትናንቱን ጊዜ በሰላም አሳልፎ ጠብቆ ለዚህ ዕለት ስላደረሰን የምህረት አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ለመማር የምናነሳው የመጽሐፍ ቅዱስ ክፍል የማቴዎስ ወንጌል ምዕራፍ 12 ቁጥር 42 ላይ የሚገኝ ነው። ምንድነው የሚለው? ከዮናስ የሚበልጥ ከዚህ አለ ይላል። ሲቃሉ እናንተ ተናገሩት። ከማን የሚበልጥ? ከዮናስ የሚበልጥ ከዚህ አለ ይላል። ይሄ የመድኃኒታችን የኢየሱስ ክርስቶስ ቃል ነው። ጌታችን ኢየሱስ ክርስቶስ ወደሱ ለመጡ ፈሪሳውያን ያስተማረው እና የገለጠው ትምህርት ነው። መነሻው እንዲህ ይላል። ከቁጥር 38 ስንጀምር በዚያን ጊዜ ጻፎችና ፈሪሳውያን ወደ ክርስቶስ መጡና መምህር ሆይ ከአንተ ምልክትን እንድናይ እንወዳለን አሉት። ከአንተ ምን እንድናይ አሉት? እዚህ በደንብ ተከታተሉ። ጻፎች ፈሪሳውያን ማለት በወቅቱ ያሉ መምህራን ናቸው። ጌታችን በተገለጠበት ጊዜ የነበሩ መምህራን ናቸው። የሕዝቡ አስተማሪዎች ፈሪሳውያን፣ ጸሐፍት የሚባሉት ነገድና ነገድ እንዳይቀላቀል 12ቱ ነገድ እስራኤል ዘራቸውን እየቆጠሩ እየጻፉ ለትውልድ የሚያስተላልፉ ናቸው። ፈሪሳውያን ደግሞ ሕግ አዋቂ የሚባሉ የብሉይ ኪዳኑን ሕግ ተርጉመው ለሕዝቡ የሚያስተምሩ ሰዎች ናቸው ማለት ነው። እና እነሱ ናቸው ወደ ጌታችን ወደ ኢየሱስ ክርስቶስ መጡና መምህር ሆይ አሉት እና ከአንተ ምልክትን እንድናይ እንፈልጋለን ብለው ጠየቁት። ምክንያቱም ክርስቶስን እንደ ነቢይ ስለሚያዩት አምላክነቱ ስላልተረዳቸው እነ ሙሴ፣ እነ ኤልያስ፣ እነ ኢያሱ እንደሚያደርጉት አይነት ምልክት ማየት ስለፈለጉ ምልክትን እንድናይ እንወዳለን አሉት። ሕፃናቱን ያዟቸው። እርሱ ግን መልሶ እንዲህ አላቸው። እርሱ መልሶ እሺ አይደለም ያላቸው። እሺ ምልክት ሰጣችኋለሁ ሳይሆን እርሱ ግን መልሶ እንዲህ አላቸው። ክፉና አመንዝራ ትውልድ ምልክትን ይሻል፣ ነገር ግን ከነቢዩ ከዮናስ ምልክት በቀር ሌላ ምልክት አይሰጠውም አላቸው። የሰማችሁ ነው አይደል? እግዚአብሔር ሁላችንን ይስማ። አዎ መልሶ ክፉና አመንዝራ ትውልድ ምልክትን ይሻል ማለት እምነቱ በምልክት ላይ የተመሰረተ ነው ማለት ነው። በሌላ በኩል ምእመናን ምልክትን ተአምራትን መፈለግ በራሱ በእግዚአብሔር ዘንድ ብዙ ተቀባይነት የለውም። እግዚአብሔር እኛን እንዲያስተምር ሲፈልግ የሚያሳየው ምልክት ይኖረዋል ራሱ እንደ አምላክነቱ። ግን ሁልጊዜ ምልክትን መፈለግ የአማኝነት ምልክት ሳይሆን የአመንዝራነት ምልክት ነው የሚለው ጌታችን። ክፉና አመንዝራ ትውልድ እንዲህ ከመባል እግዚአብሔር ይሰውረን። እንዲህ ከመባል እግዚአብሔር ይሰውረን። ክፉ
ክፉና አመንዝራ ትውልድ ምልክትን አዳዲስ ነገርን ይወዳል። አዳዲስ ነገር ዛሬ ያየውን ይረሳና ሌላ ነገር ይፈልጋል። በሃይማኖት አዲስ ነገር የለም። ዓለምን የፈጠረ አንድ እግዚአብሔር ነው። በቃ ምልክቱ ይሄ ነው። በተለይ ደግሞ እንደ አዲስ ኪዳን ምዕመናን ይከው እምቢ ስላለ አልሄድም ስላለ የተሳፈረባትን መርከብ እግዚአብሔር በአውሎ ነፋስ አስጨንቆ ከመርከብ ዮናስ ወድቆ በአሳ አንበሪ ሆድ ውስጥ 3 ቀን ቆይቶ እንደገና ወደ ነነዌ ሄዷል። ዮናስ ታሪኩን ታውቁታላችሁ። ስለዚህ ይሄ በእነሱ ዘንድ የሚታወቅ ተአምር ነው፣ ምልክት ነው። ስለዚህ 3 ቀን 3 ሌሊት በአሳ አንበሪ ሆድ ውስጥ እንደቆየ ታውቃላችሁ። እንዲሁ የሰው ልጅ ክርስቶስ በምድር ልብ ውስጥ 3 ቀንና 3 ሌሊት ይኖራል አላቸው። አሁን ከነቢዩ ከዮናስ ምልክት በቀር ማለት ልክ ዮናስ 3 ቀንና 3 ሌሊት በአሳ አንበሪ ሆድ ውስጥ እንደነበረ እኔም በከርሰ ምድር ወይም በመቃብር ውስጥ 3 ቀን 3 ሌሊት እቆያለሁ። ይሄ ምልክት ሊሆናችሁ ይችላል ማለት ነው ክርስቶስ። አዎ የዮናስን ምልክት የዮናስን መቆየት ካወቃችሁ እኔም እንደዚያው 3 ቀን 3 ሌሊት በመቃብር እቆያለሁ እያላቸው ከዚያ ይቀጥልና የነነዌ ሰዎች በፍርድ ቀን ከዚህ ትውልድ ጋር ተነስተው ይፋረዱታል፣ ይፈርዱበታል ይላል። ለምን? በዮናስ ስብከት ንስሐ ገብተዋልና። በዮናስ ስብከት ንስሐ ገብተዋልና የነነዌ ሰዎች በኋላ ዘመን ተነስተው በዚህ ትውልድ ላይ ይፈርዱበታል አለ። ለምን? በዮናስ ስብከት ንስሐ ገብተዋልና። ይቀጥልና እነሆ ከዮናስ የሚበልጥ ከዚህ አለ ይላል። ራሱን ነው ክርስቶስ ራሱን ማንነቱን ሲገልጥላቸው ከዮናስ እሱ እንደሚበልጥ ከዮናስ የሚበልጥ ከዚህ አለ ብሎ በወቅቱ ለመጡ ሰዎች ይህን አስተምሯቸዋል። ስለ ቃሉ እግዚአብሔር አምላካችን የተመሰገነ ይሁን። አሁን የጌታችን የኢየሱስ ክርስቶስ የዚህ ትምህርት ዓላማ ምንድን ነው ካላችሁኝ፣ በዮናስ ጊዜ ከተደረገው ታምራት ይልቅ አሁን በክርስቶስ የሚደረገው ታምራት እንደሚበልጥ ሰዎች እንዲገነዘቡ ነው። የመጀመሪያው ወይም የነነዌ ሰዎች ንስሐ እንዲገቡ ከሰበከው ከዮናስ ይልቅ አሁን የሰው ልጆችን ሁሉ ወደ መንግስቱ ለመመለስ ሰው ሆኖ የመጣው ኢየሱስ ክርስቶስ እንደሚበልጥ ለማሳየት ነው ማለት ነው። በዮናስ ዘመን የነበሩ ሰዎች የዮናስን ትምህርት ሰምተው ንስሐ ገብተው ከሞት ካመለጡ ኢየሱስ ክርስቶስን በመስማት ደግሞ የሰው ልጅ ከዘላለም ሞት እንደሚያመልጥ ለማሳየት ነው ማለት ነው። እግዚአብሔር አምላካችንን ሰምተን ከጊዜያዊ ቅጣት ብቻ ሳይሆን ከዘላለም ሞት እንድናመልጥ እኔንም እናንተንም እግዚአብሔር ይርዳን። እስኪ አሜን በሉ። አዎ እግዚአብሔር ይርዳን ሁላችንንም። ይህን ብሎ አስተማራቸው። ከዚያ በኋላ ከዮናስ የሚበልጥ ከዚህ አለ ብሎ የራሱን ማንነት ክርስቶስ ከዮናስ እንደሚበልጥ እንዳውም ዝቅ ብሎ ከሰሎሞን የሚበልጥ ይላል ታች። ከዚህ ጋር ተያይዞ ንግሥተ ሳባ የኢትዮጵያ ንግሥተ ሳባ የምትባለዋ ከኢትዮጵያ ተነሳ ኢየሩሳሌም ሄዳ የሰሎሞን ጥበብ አይታ መምጣቷን ያ ጽድቅ እንደሆነላት በጎ ሆኖ እንደተቆጠረላት ከሰሎሞን የሚበልጥ ክርስቶስ ደግሞ አሁን ምድር ላይ እንደተገለጠ ደግሞ ሁለተኛ ማስረጃ ኢየሱስ ክርስቶስ ያቀርባል። ስለዚህ ጌታችን ኢየሱስ ክርስቶስ አሁን በሱ ዘመን ለነበሩ ሰዎች ማስተማር የፈለገው አንደኛ የዮናስ ማንነት፣ የዮናስ ትንቢት፣ የዮናስ አስተማሪነት ለነነዌ ሰዎች ምን ያክል ከተቃጣባቸው መከራ እንዲያመልጡ ምክንያት እንደሆናቸው እንዲረዱ የመጀመሪያው ቅድም እንዳልኳቸው
ይሄን ታሪክ ሁላችሁ ታውቁታላችሁ። ትንቢተ ዮናስ ምዕራፍ 1 ምዕራፍ 2 ምዕራፍ 3 4 ጨምሮ 4 ምዕራፎች ነው ያሉት የዮናስ መጽሐፍ። በዚህ ታሪኩ ተጽፏል። ነነዌ የምትባለው ከተማ ዛሬ የለችም፣ በእርግጥ ተቀይራለች። በኢራን በሚባለው ከተማ እንደተቀየረች ሊቃውንቱ ይናገራሉ። በዚያን ጊዜ ከክርስቶስ ልደት በፊት በ7ኛው መቶ ከክርስቶስ ልደት በፊት ዓመተ ዓለም ይህች ከተማ እጅግ የተዋበች ከተማ ነበረች ይላል መጽሐፍ ቅዱስ። እጅግ የተዋበች ዙሪያዋን በድንጋይ ግንብ የተከተለች ከተማ ነበረች። እጅግ የተዋበችና ያማረች ከተማ። አሁን ዛሬ በዓለም ላይ የተዋቡ ከተሞች አሉ ተብለን እንደምንሰማ እጅግ ያማረች የተዋበች ከተማ ነበረች ይላል። በውስጧም 120,000 ሰዎች ይኖሩባት ነበር ይላል። እየሰማችሁ ነው ይመናል። እግዚአብሔር ከሁላችን ጋር ይሁን። ምንም ተከታተሉ እንዲገባል። ስንት ሰዎች ይኖርባት ነበር? በውስጧ ስንት ሰዎች ይኖርባት ነበር? አንድ ቤታችሁ ገብታችሁ የማቴዎስ ወንጌል ምዕራፍ 12 ቁጥር 38 ጀምራችሁ እስከ 42 የዮናስ መጽሐፍ ሙሉ ብታነቡት ስለ ንስሐ ይገባቸዋል። እነዚህ ሰዎች እንዴት ከሞት እንዳመለጡ ትረዳላችሁ። እና እጅግ የተዋበች ያማሩ ቤቶች ያሉባት እና በዓለም ላይ እጅግ ትልቅ የተባለች ከተማ እነ ናምሩድ ያነጿት፣ አሦራውያን ያነጿት፣ ጥበባቸውን ያሳረፉባት የተዋበች ከተማ ናት። ከዚያም በላይ 120,000 ሰዎች በዚያን ዘመን በዚች ከተማ ይኖሩባት ነበር ይላል። ግን ምንም ከተማዋ ብታምር በከተማዋ ውስጥ እጅግ የተዋቡ ቤቶች ቢኖሩ ሰዎች በተሻለ ኑሮ የሚኖሩ 120,000 ሰዎች ቢኖርባትም ግን ከተማዋ በኃጢአት የተሞላች ነበረች ይላል። ምን የተሞላች ነበረች? አዎ በአማረ ከተማ እየኖርን ግን በኃጢአት ከተሞላ ምን ዋጋ አለው? እግዚአብሔር የማይመለክበት ከሆነ ያ ሰፈር አንድ ቀን እኮ ሊጠፋ ይችላል አይደል? ይመናል። እግዚአብሔር የማይነገርበት ፈጣሪነቱ የማይታወቅበት በእግዚአብሔር አምላክነት ላይ ሌላ አምላክ የሚቆም ከሆነ ያ ከተማ የጊዜ ጉዳይ ነው እንጂ ይጠፋል። እያየናልን አሁን በእኛ ዘመን እንዴ እሳት ተነስቶ የሚያጠፋው ከተማ እኮ እያየን ነው። በእኛ ትውልድ እረፍት የሌለው የማያባራ በረዶ ከተማውን ሲውጥ እያየን ነው በእኛ ዘመን። እግዚአብሔር የሌለበት ከተማ የሌለበት ሕይወት ለጊዜው ሊመስል ይችላል እንጂ አንድ ቀን መጥፋቱ አይቀርም። ነነዌ አሁን ዛሬ የለች ጠፍታለች። እግዚአብሔር የለባትማ። እግዚአብሔር የሌለበት ሕይወት ባዶ ሕይወት ከመኖር እኔንም እናንተንም እግዚአብሔር ይሰውረን። እስኪ አሜን በሉላችሁ። አዎ ማን ይሰውረን? አዎ እና እግዚአብሔር የለባትም። ያማረች ከተማ እኮ ናት። ሰዎች የተሻለ ኑሮ የሚኖሩ ሰዎች ያሉባት ከተማ ናት። ግን ኃጢአት የበዛባት ከተማ፣ ኃጢአት የበዛባት ከተማ፣ ኃጢአት የሰፈነባት መንደር፣ ኃጢአት የሚሰራባት መንደር። እንዳውም ትንቢተ ዮናስ ምዕራፍ 1 መጨረሻ ቁጥር ላይ ስታነቡ የነነዌ ሰዎች ኃጢአት በእግዚአብሔር ፊት ወጣ ይላል። ጽድቃቸው አይደለም፣ በጎነታቸው አይደለም፣ ኃጢአታቸው፣ የሚሰሩት ግፍ፣ የሚያደርጉት አለመታዘዝ፣ በመካከላቸው ያለው ክፉ መንፈስ፣ የሚሰሩት የኃጢአት ሕይወት በእግዚአብሔር ፊት ወጣ ይላል። ከዚህ እግዚአብሔር ይሰውረን። ዛሬ ስንቶቻችን ኃጢአት በእግዚአብሔር ፊት ሚዛን ደፍቶ ይሆን? ከጽድቃችን ከበጎነታችን ይልቅ ክፉነታችን በእግዚአብሔር ፊት ምን ያህል ተመዝኖ ይሆን? ይመናል። ዛሬ የነነዌ ሰዎች በእኛ ሀገር የለንም? ኃጢአታቸው በእግዚአብሔር ፊት እንደወጣ ሰዎች ነን እኮ ዛሬ እኛ። በነነዌ ሰዎች መካከል ፍቅር የለም። በነነዌ ሰዎች መካከል
አንዱ አንዱን ማክበር የለም። ባለጠጋው ድሃውን ያሰቃየዋል። የተሾመው የተሻረውን ይገድለዋል። ምስኪኖች በላባቸው የሚያድሩ ሰዎች የደከሙበትን እንኳን የሚከፍላቸው የለም። ከተማዋ በኃጢአት የተሞላች ናት። እንደ ሥጋ ስትታይ ያማረች ያሸበረቀች ናት። በመንፈሳዊ ዓይን ስትታይ ግን የቆሸሸች ኃጢአት የነገሰባት ከተማ ናት። በአማረ ቤት እየኖርን በኃጢአት መኖር አይከብድም ይመናል። የምንለብሰው አምሮ የምንበላው የተሻለ ሆኖ የምንኖርበት ቤት በጫማችን እንኳን የማንገባበት የተዋበ ያሸበረቀ ሆኖ ጥሩ ኑሮ በሚባል ደረጃ እየኖርን ግን ከኃጢአት ጋር መኖር አይከብድም ይመናል። መቼ ነው ሕይወታችን ንጹህ የሚሆነው? አሁን ጾም ሲመጣ ቤታችን ንጹህ ሊሆን ይችላል፣ ዕቃው ሊታጠብ ይችላል። ዘመናት በተቀየሩ ቁጥር አዳዲስ ነገሮችን እንፈጥራለን፣ ግን በሕይወታችን ውስጥ አዲስ ነገር የለም። አዲስ ነገር የለም። አሁን ነገ ጾመ ነነዌ እነዚህ ሰዎች ከሞት የዳንባት ጾም ትገባለች፣ ግን ዝም ብለን ነው የምንቀበለው በልምድ ከንስሐ አባቶቻችን ጋር ሳንገናኝ ንስሐ ሳንገባ የተሸከመነውን ሸክም ሳናራግፍ የበደለውን ይቅር ሳንል ከነ ኮተታችን ከነ ምናምናችን ጾሙን እንጀምረዋለን። እንጾማለን፣ ከእንጀራ ከውሃ ተከልክለን እንቆያለን፣ ግን ውጤት የለውም። ለምን? መራገፍ የሚገባው ሸክም ሳይራገፍ ጾሙ ስለምንጀምረው። እግዚአብሔር የተመለሰ ማንነት ለሁላችንም ይስጠን። ያማረችዋ ከተማ የተዋቡ ቤቶች ያሉባት ነነዌ በኃጢአት የቆሸሸች ነበረች እና ኃጢአታቸው በእግዚአብሔር ፊት ወጣ ይላል። አያችሁ፣ ኃጢአት በእግዚአብሔር ፊት ወጣ ማለት ይመናል ሊጠፉ ጥቂት ቀናት ቀርቷቸዋል ማለት ነው። ሊጠፉ መከራ ሊመጣባቸው የእሳት ዝናብ ሊዘንባቸው ወይም ከመኖር ወደ አለመኖር ሊለወጡ የእግዚአብሔር ቁጣ ሊነድ ጥቂት ቀናት የቀሩት ጊዜ ማለት ነው። ጥቂት ቀናት የቀሩት ጊዜ ማለት ነው። ግን እግዚአብሔር ቸርነቱ ብዙ ስለሆነ ማንንም ሰው እግዚአብሔር ሳይመክር ስለማያጠፋ እግዚአብሔር የትኛውንም ነፍስ ኃጢአት ሊሰራ ይችላል፣ ይታገሳል። የትኛችንም ሰዎች ልንበድል እንችላለን። ወዲያው እግዚአብሔር ጅራፍ ያነሳል፣ ይመክራል። ችግሩ ተመክረን አልሰማ ካልን እግዚአብሔር ጅራፉን ያነሳል። ከብዙ ምሕረት በኋላ ለዚያ ቆሎ ዳዊት ሩቀ መዓት ይለዋል። መዓቱ የራቀ ምሕረቱ ደግሞ የበዛ ነው ይለዋል። እግዚአብሔር ወዲያው መቅጣት ይችላል፣ ግን ምሕረቱ ይከለክለዋል። ምሕረቱ ቸርነቱ ይከለክለዋል። ጌትነቱ ያራራዋል ይላል። እስመ ቅንየትከ ወምልክናከ ይሬሴከ ፍስሐን። ጌትነትህ አምላክነትህ በልጆቹ ላይ እንዲተራራ ያደርግሃል ይለዋል ሊቁ ዮሐንስ አፈወርቅ። እስኪ አመስግኑት ይህን አባት፣ ሩሩ አባት። ኃጢአታችንን ተቆጣጥሮ ያላጠፋን፣ ትናንት በነበርንበት ታሪክ ያልተወን፣ አሁን እግዚአብሔር መሐሪ ባይሆን ዛሬ እኔና እናንተ እዚህ መቆም እንችል ነበር ይመናል። ሳትዋሹ ንገሩ፣ እንችል ነበር አባቶች። ማን መሐሪ ስለሆነ ነው እኛ የቆምነው? እግዚአብሔር። አቤቱ በቸርነት ብዛት ወደ ቤት እገባለሁ አለ ዳዊት። ወአንሰ በብዛ ምሕረትከ እበው ቤተከ። እኔ ወደ ቤት የምገባው ወደ መቅደስ የምመጣው አድሬ የምነሳው ውዬ የምገባው በእድሜ ላይ እድሜ የምጨምረው በእኔ ማንነት ሳይሆን በአንተ ምንድን ነው አለ? በአንተ ምሕረት ነው። ክብርና ምስጋና ይግባ አምላካችን፣ ምሕረትን ያበዛልን እና ምእመናን፣ ዛሬም የደከምን ሰዎች ካለን እግዚአብሔር ዝም ያለን በምንሰራው ኃጢአት በድካማችን ተስማምቶ ሳይሆን እግዚአብሔር ሳይመክር ማናችንንም መቅጣት ስለማይፈልግ እግዚአብሔር ሳያስተምር ማናችንንም መቅጣት ስለማይፈልግ ነው። እግዚአብሔር
ይሄንን ነው መጽሐፍ ቅዱስ የሚነግረን የሚያስረዳን። እና እግዚአብሔር ሳይመክር ስለማያጠፋ ዮናስ በ747 አካባቢ የነበረ ነብይ ነው ከክርስቶስ ልደት በፊት። እና ዮናስን ሂድ አለው። ወደ ነነዌ ትፈራለች። አንዴ ታላላቅ ነገስታት ያሉባት ከተማ ናት። ቅድም እንዳልኳችሁ ትላልቅ ሰዎች ያሉባት ናት እንደ ሥጋ። እና ወደ ነነዌ ሂድ፣ ኃጢአታቸው በፊቴ በዝቷል። ከማጥፋቴ በፊት ሄደህ አስተምራቸው፣ ምከራቸው፣ ንስሐ እንዲገቡ ሳትፈራ ንገራቸው አለው እግዚአብሔር። ዮናስ ግን የዋህ ስለነበረ ወደ ነነዌ መሄድን ትቶ ወደ ተርሴስ ኮበለለ ይላል። ከእግዚአብሔር ፊት ከመኮብለል እግዚአብሔር ይሰውረን። እንደው አጠገቡ ስላገኘኝ ነው እንጂ ሁልጊዜ ምክንያቱም ነቢያት ማለት ወደ እግዚአብሔር የሚላኩ ከእግዚአብሔር ወደ ሰው የሚላኩ ናቸውና ብዙ ጊዜ እግዚአብሔር ስለላከው አጠገቡ ስላገኘኝ ነው ሁልጊዜ ሂድ የሚለኝና ከእግዚአብሔር ፊት መጥፋት አለብኝ ብሎ በታንኳ ተሳፍሮ ወደ ተርሴስ ሄደ ይላል። ይቻላል መጥፋት ከእግዚአብሔር ፊት? ይቻላል? ቢመናል ከእግዚአብሔር ፊት መሰወር ይቻላል? ከሰው ፊት ይቻላል አይደል? መጋረጃ ውስጥ ከሆን ሰው አያየንም። ጨለማ ውስጥ ከሆን ሌላ ሰው አያየንም። እግዚአብሔር ግን አያየንም ትላላችሁ? እግዚአብሔር ግን ያየናል። በጨለማ ውስጥ እግዚአብሔር አይን አለው። በእግዚአብሔር ዘንድ ጨለማ የለም። አሁን ይሄ እኮ ያደርንበት ጨለማ እኔና እናንተ አይናችንን ከርነን እንድንነሳ ነው እንጂ በእግዚአብሔር ዘንድ እኮ ጨለማ የለም። እግዚአብሔር ዘንድ የጨለማ የለም። እግዚአብሔር እኮ እኛን ሲያየን በብርሃን ነው የሚያየን። ለእኛ ዕረፍት ነው እግዚአብሔር ጨለማውን የፈጠረልን። ለምስጋና ይድረስ አምላካችን ለእኛ ዕረፍት። ምክንያቱም ቀኑ መስቶ ጨለማ መጥቶ አድረን ባንነሳ እኮ መዋል አንችልም አይደል? ጨለማው እኮ ለእኛ ጥቅም ነው። እኛ እንደገና ለኃጢአት እንጠቀመዋለን እንጂ ጨለማው ሌሊቱ ለእኛ ዕረፍት ነው። ቀን የዋለብን ድካም በጨለማ ውስጥ አድረን ቤታችን ስንነሳ ጠዋት አዲስ ሰው ሆነን እንነሳለን። አታስታውሱም? ትናንት ደክማችሁ ተዝለፍልፋችሁ ነገ እንዴት ነው የምነሳ ደክሞኛ ብላችሁ ተኝታችሁ ስነሱ ጠዋት እኮ አዲስ ሰው ናችሁ አይደል? እግዚአብሔር በእንቅልፍ ውስጥ እንደገና አዲስ ሰው አድርጎ የሚያስነሳን አባት ነው። ክብርና ምስጋና ይግባው ለአምላካችን ለእግዚአብሔር። እና ከእግዚአብሔር መሸሽ አለብኝ ብሎ ሄደ በታንኳ ተሳፍሮ። ግን እንዳሰበው አልሆነም። እግዚአብሔር የተሳፈረባትን መርከብ በነፋስ አስጨነቃት ይላል። ታሪኩ ብዙ ነው ስላልቆይም ዮናስ ወደ አሰበው ቦታ መሄድ አልቻለም። እግዚአብሔር በአውሎ ነፋስ መርከቧን መታት። ውሃ ወደ መርከቧ ይገባ ጀመር። ሰዎች መሻገር አልቻሉም። ስለዚህ በዚያም ብሎ ዮናስ ከመርከቧ ውስጥ ወጥቶ በአሳ አንበሪ ሆድ ውስጥ እንዲጣል እግዚአብሔር አደረገ። ዮናስን እግዚአብሔር መለሰና ከመርከቧ የተቀበለው አሳ አንበሪ ከ3 ቀን በኋላ እግዚአብሔር እንዲሄድበት ወዳዘዘው ቦታ ወስዶ ወደ ነነዌ ላይ አሳ አንበሪው ተፋው ይላል። አያችሁ አሁን 3 ቀን ሲቆይ መሞታችን ነበር። በሚባላ አውሬ ሆድ ውስጥ 3 ቀን መቆየት አይከብድም? ግን ማን ካለ ይሆናል? አረ ንገሩ እግዚአብሔር ማን ካለ ይሆናል? እግዚአብሔር ካለ ይሆናል። እግዚአብሔር ካለ ከአናብስት ጋራ ተላምዶ ማደር ይቻላል። ነብዩ ዳንኤል እንዳታስታውሱትም እንዲሞት ወደ አንበሳ ጉድጓድ ሲጨመር ሞቷል ብለው ሰዎች ጠዋት መጥቶ ድንጋይ ሲከፍቱት እሱ ግን ከአንበሶች ጋራ ተላምዶ የእግሩ ትቢያ እየላሱ አብረው ተገኘ። ክብር ምስጋና ለእግዚአብሔር ይሁንና እግዚአብሔር እንደዚህ ነው። ምክንያቱም ዓላማ አለው እግዚአብሔር ዮናስ እንዳይሞት የጠበቀው አንደኛ እንዲረዳ ንስሐ እንዲገባ እግዚአብሔር ማምለጥ እንደማይችል እንዲያስተምረው ነው። ሁለተኛ የሚያስተምራቸው ነፍሳት አሉ። ስለዚህ እግዚአብሔር ዮናስን በሚባላው አውሬ ሆድ ውስጥ አድሮ እንዲጠበቅ እግዚአብሔር አደረገው። አባቶቻችን
ዮናስ በአሳ አንበሪ ሆድ ውስጥ ሆኖ እግዚአብሔርን አመስግኗል። ማንን አመስግኗል? ወደ ራሱ ተመልሶ ያለበትን አውቆ ለእግዚአብሔር የምስጋና መዝሙር ዘምሯል። ወሰማኒ ቃሌ በውስተ ከርሰ ሲኦል፣ እንዳው በሲኦል ሆድ ውስጥ ሆኜ እግዚአብሔር ቃሌን ሰማኝ ብሏል። የአሳ አንበሪውን ሆድ ውስጥ ሆድ ሲኦል አድርጎ ማለት ነው። ተመልከቱ፣ እግዚአብሔር ከ3 ቀን በኋላ እሱ እንዲልከው ወደ አዘዘው ቦታ ወስዶ እንዲተፋው አደረገ ይላል። እና ከአሳ አንበሪ ሆድ ውስጥ ሲወጣ ዮናስ ይቺ ከተማ ማናት ብሎ ሲጠይቅ ነነዌ ናት አሉት። አያችሁ፣ እግዚአብሔር በራሱ ጥበብ መልሶ ወሰደው። እሱ ወደ ሌላ ሀገር ነው፣ እግዚአብሔር ግን ወደ አሰበው ቦታ መልሰው። እኛንም ወደ ልባችን ይመልሰን። እሱ ወደማይፈልገው ቦታ ከመሄድ እግራችንን ይመልስልን። አሁን እግዚአብሔር እኛን ዛሬ የሚፈልገው ልክ ዮናስ ወደ ነነዌ እንዲሄድ እግዚአብሔር እንደፈለገ የኔና የናንተ እግርም እግዚአብሔር እንዲቀና የሚፈልገው ወደ እግዚአብሔር ቤት ነው። ወደ ቤተ መቅደሱ እንድንገሰግስ ነው የሚፈልገው። የኔና የናንተ ነነዌ ዛሬ ቤተ መቅደሷ ናት። ጠዋትም ማታም እንድንመጣ እግዚአብሔር ይፈልጋል። በመቅደሱ ላይ ቆመን እንድንጸልይ እግዚአብሔር ይፈልጋል። ግን እኛ ምን ሄዶ ሌላ ቦታ ነው። ግማሹ ስካር ቤት ይሄዳል፣ ግማሹ ዝሙት ቤት ይሄዳል፣ ግማሹ ሌላ ጠንቋይ ቤት ሊሄድ ይችላል። ልክ ዮናስ እግዚአብሔር ወደማይወደው ቦታ ሊሄድ እንደፈለገ ሁሉ የኔና የናንተ ቢሆን ዛሬ ነገር የምንሄድበትን አናውቅምና እግዚአብሔር መንገዱን ይምራን። ወገኖቼ የኢትዮጵያውያንን የሁላችንንም ጉዞ እግዚአብሔር እሱ ወደሚወደው ቦታ ያድርግልን። ጠየቀ። ማናት ይህች ሀገር? ነነዌ። እግዚአብሔር መልሶ እንዲመጣበት ወዳልፈለጉት ቦታ መጣኛል። ስለዚህ ከኔ ሐሳብ የእግዚአብሔር ሐሳብ ይሻላልና እግዚአብሔር ያዘዘኝን ማድረግ አለብኝ ብሎ ዮናስ ወዲያው ስብከቱን ጀመረ። የተላከውን መልእክት ማስተማር ጀመረ። ምን ብሎ? ነነዌ ልጠፋ ነው፣ ንስሐ ካልገባችሁ በ3 ቀን ውስጥ ነነዌ ይህች ያማረችዋ ከተማ እንዳልነበረ ትሆናለች አለ ዮናስ። ምን ካልገባችሁ ንገሩኝ እስኪ። ምን ካልሆናችሁ? ንስሐ ካልገባችሁ፣ ወደ እግዚአብሔር ካልተመለሳችሁ፣ በእጃችሁ ያለውን ግፍ ካላስወገዳችሁ፣ ደም ማፍሰስ ካላቆማችሁ፣ የሰዎችን ላብ መውሰድ ካላቆማችሁ፣ ኃጢአታችሁ በእግዚአብሔር ፊት ሚዛን ደፍቷልና ካልተመለሳችሁና ንስሐ ካልገባችሁ ትጠፋላችሁ አላቸው። ቀጥተኛ የሆነ ትምህርት፣ ምንም ማባበል የለማ። ዮናስ የቁጭት ትምህርት ነው ያስተማረን አሉ መምህራን። ትጠፋለች ከተማ አላቸው። ይሄ ትምህርት ወደ ንጉሱ ጆሮ ደረሰ። ንጉሱ ሰማ። ለካ ኃጢአታችን በዝቷል፣ ሀገራችን ከተማችን ልጠፋ ነው። ስለዚህ ንስሐ እንግባ። በእኔ ግዛት በነነዌ ውስጥ ያለ ሰው ሁሉ አይደለም አዋቂ፣ ጡት የሚጠቡ ሕፃናት ሳይቀር ከእናታቸው ጡቶች ተከልክለው 3 ቀንና 3 ሌሊት ወይም 3 ቀን እንጾም፣ የጾም አዋጅ ታወጅ አለ ንጉሱ። እግዚአብሔር እኛንም ለመመለስ ያብቃን። የጾም አዋጅ ታወጅ ከኔ ጀምሮ እስከ ታች ድረስ። ልብ በሉ ይመናል፣ ጡት የሚጠቡ ሕፃናት ሳይቀሩ አለ። ይሄ ብቻ አይደለም፣ እንስሳት ሳይቀሩ ሳርና ውሃ እንዳይበሉ እንዳይሰማሩ፣ በጋጣ ውስጥ የሆኑ በጫጉላ ውስጥ ያሉ ሙሽሮች ካሉ ምንጣፍ ይለዩ። ከተማችን ሳንጠፋ እኛም ከነ ኃጢአታችን ሳንጠፋ እግዚአብሔር ይቅር እንዲለን የተቃጣውን ቁጣ እንዲመልስልን 3 ቀን ሁሉም ሰው እንጀራ ሳይበላ ውሃ ሳይጠጣ ይጾም አለ ንጉሡ። አዋጅ አወጀ። የማን ቃል ሰምቶ? የማን ቃል ሰምቶ? እግዚአብሔር የላከውን የዮናስን ስብከት ሰምቶ ማለት ነው። ቅድም ጌታችን ያለው በዮናስ ስብከት ምን ገብተዋልና ያለው ንስሐ ገብተዋልና አለ ጌታችን። 3 ቀን
እንጀራ ሳይበሉ ውሃ ሳይጠጡ ሕፃናት ሳይጠቡ እንስሳት ሳር ሳይበሉ ውሃ ሳይጠጡ በጫጉላ ያሉ ሙሽራዎች ምንጣፍ ለይተው ወደ እግዚአብሔር ሁሉም ማቅ ለብሰው በአንድነት ሆነው ንስሐ ገብተው ከእጃቸው ያለውን ግፍ አስወግደው እግዚአብሔርን ለመኑ። ለስንት ቀን? ይህች 3 ቀን ኃይል አላት ወገኖች። አይደለም 3 ቀን፣ 1 ቀን በእግዚአብሔር ፊት ዋጋ አላት። የተመለሰ ልብ ካለን 3 ቀን 3 ሌሊት ጾሙ፣ እንጀራ ሳይበሉ እግዚአብሔርን እየለመኑ እያለቀሱ ንጉሡ ማቅ ለብሶ ከተማይቱ ከምንጠፋ እኛም ከነ ኃጢአታችን ከምንጠፋ ይቅር በለን ማረን እያሉ 3 ቀን ጾሙ ይላል። የሚገርመው ትንቢተ ዮናስ ምዕራፍ 3 ቁጥር 13 ላይ ስናነብ እግዚአብሔርም የነነዌ ሰዎችን መመለስና ንስሐ መግባት አይቶ ሊያደርግባቸው የነበረውን መቅሰፍት አነሳላቸው። አመስግኑት እግዚአብሔርን። ያን የተቃጣውን ቁጣ የመጣውን መከራ መለሰላቸው። ለምን? ንስሐ ስለገቡ። መጀመሪያ በመካከላቸው ያለውን ክፉ ነገር አስወገዱ። በእጃቸው ያለውን ግፍ ተዉ። ሁሉም ወደ ልባቸው ተመለሱ። የተጣሉ ታረቁ። የተቀያየሙ ሰላም ሆኑ። የበደለ ሁሉ ካሰ፣ ሰላም አወረዱ። ከዚያስ እግዚአብሔርን ጠየቁ። በጾም በጸሎት አምላካቸውን ማረን አሉ እና ዮናስ ሲጽፍ እግዚአብሔርም መመለሳቸውንና ንስሐ መግባታቸውን አይቶ ሊያደርግባቸው የነበረውን ቅጣት መለሰላቸው፣ አነሳላቸው። ኧረ ከእኛም እግዚአብሔር ቅጣቱን ይመልስልን። የነነዌ ሰዎችን ያየ እግዚአብሔር ይመዳን። እኛንም ዛሬም እኛ እኮ ነነዌ ሆነናል። ዛሬ የነነዌ ሰዎች ማለት እኮ እኛ እኮ ነን ይመናል። ኢትዮጵያውያን እኮ ነን። ኢትዮጵያውያን ሰላም የለን፣ ፍቅር የለን፣ አንድነት የለን። ተማምለን የምንከዳዳ ሰዎች ነን። በከለራችን የምንለያይ ሰዎች ነን። በቋንቋችን የምንለያይ ሰዎች ነን። ዛሬ እኮ እንደ ነነዌ ሀገራችን ዙሪያዋን በእሳት ተከባ ያለችበት ዘመን ነው ያለነው። እግዚአብሔር ተቆጥቷል። አሁን እንደ ነነዌ ሰዎች መመለስ፣ ልባችንን መስበር ነው ከእኔና ከእናንተ የሚጠበቀው። ያ ካልሆነ እሳቱ ይመጣል ወገኖች። ያ ካልሆነ ቁጣው ይቀጥላል። አሁን የምናየው የምንሰማው አሁን በሰላም ወጥተን ለመግባት የምንቸገረው ሊቀጥል ይችላል። መመለሳቸውን ንስሐ መግባታቸውን አይቶ ሊያመጣባቸው የነበረውን ቁጣ መለሰላቸው ነው ያለው መጽሐፉ። ስለዚህ እኔና እናንተም አሁን ይህን ጾም ልንጀምር ነው። እንዴት ነው የምንጾማት? ሳንመለስ ንስሐ ሳንገባ አንደበታችንን ሳንቆጥብ በእጃችን ያለውን ግፍ ሳናስወግድ ሰዎች እንዳዘኑብን እንደተቀየሙብን ሰላም ከቤታችን እንኳን ሰላም ሳንሆን አሁን ዝም ብለን ብንጀምረው ዝም ብለን ጾሙን ጀምረን ብንጨርሰው ምንድነው ጥቅሙ? ተመልሰው እኮ ነው የጾሙ። ንስሐ ገብተው ነው የጾሙ። እግዚአብሔርን ማረን ብለው በሕይወታቸው የነበረውን ያን እንደ ተራራ በእግዚአብሔር ፊት የወጣውን የተከመረውን ኃጢአት ንደው እኮ ነው እግዚአብሔርን የጠየቁት። እግዚአብሔርን ይቅር አላቸው። እኔና እናንተም ይችን ጾም አሁን ነገ ጀምሮ ጾም ነው። ነገ ሰኞ፣ ማክሰኞ፣ ረቡዕ 3 ቀን ናት። የጾማችን የምህላችን የሱባኤያችን ጊዜ ናት። ስለዚህ ምእመናን ከዛሬ ጀምሮ ተስተካክለን እኒያን ሰዎች ያየ እኒያን ሰዎች ከቅጣት ያተረፈ አምላክ ሀገሬን ከመከራ አድን እኔንም ከቅጣት አድነኝ ብለን እንደው በተሰበረ ልብ ሆነን ብንጸልይ እግዚአብሔር ይሰማል። አይሰማም? እግዚአብሔር የእነዚህ ሰዎች አምላክ በእኛ አምላክ ነው። እነዚህ ሰዎችን እሳቸውን ተቀብሎ ከሞት ያዳነ ከቅጣት ያዳነ አምላክ የኔና የእናንተ አምላክ ነው። አልተለወጠም። ያ የሚሰማው እግዚአብሔር ነው፣ የእኛም ፈጣሪ። ያ ንስሐን ተቀብሎ ቅጣትን የሚመልሰው እግዚአብሔር ነው፣ የእኛም አምላክ። እግዚአብሔር አይሰማኝም እንዳትሉ፣ ኃጢአቴ ብዙ ነው እንዳትሉ፣ እግዚአብሔር የተመለሰውን ልብ ወዲያው የሚጠግን አምላክ ነውና እንግዲህ እግዚአብሔር የዮናስን ስብከት ሰምተው ንስሐ ስለገቡ
አዎ እነዚህ ሰዎች በኋላ ቀን ተነስተው ይፋረዷቸዋል። ምክንያቱም እኔን ስላልተቀበላችሁ፣ ነቢያትን ስላልሰማችሁ፣ እነ ሙሴ የተናገሩትን ነቢያት ያስተማሩትን እኔም ሰው ሆኜ ያስተማርኳችሁ ስላልሰማችሁ ከእናንተ ይልቅ በዮናስ ስብከት ንስሐ የገቡ ሰዎች ይሻላሉ ብሎ የዮናስን አስተምሮና የእሱ ማንነት ነው ያሳያቸው። ከዮናስ የሚበልጥ እዚህ አለ። እሱ ሰምተው ከስጋ ዳኑ፣ እኔን ሰምታችሁ ግን ከስጋም ከነፍስም ሞት ትድናላችሁ ብሎ የራሱን መብለት ነው ያሳያቸውና እኛና እናንተ ዛሬ ያለነው በእውነተኛው አምላክ በክርስቶስ ጥላ ስር ነን። በዮናስ ጊዜ ከነበሩ ሰዎች እኔና እናንተ እንበልጣለን። የሐዲስ ኪዳን ሰዎች ነን። በዮናስ ጊዜ ንስሐ ከገቡ ሰዎች እኔና እናንተ የክርስቶስ ቃል ሰምተን ተግባራዊ ብናደርገው ከነሱ ሺህ ጊዜ እኛ እንበልጣለን። ግን የለም፣ መመለሱ የለም። ያለነው በሐዲስ ኪዳን ዘመን ነው፣ በምሕረት ዘመን ነው። ከዮናስ በሚበልጠው ክርስቶስ ማሳየን መንገድ ነው ያለነው። ግን በትክክል እየኖርን ስላልሆነ ወገኖቼ ንስሐ ገብተን ተመልሰን ይሄን ጾም በሚገባ ሆነን ጾመን የራሳችን ችግር፣ የቤታችን የጓዳችን ችግር አልፎ ደግሞ የሀገራችንና የዓለማችን ችግር እንዲስተካከል እግዚአብሔር ሁላችንንም በቸርነቱ ይርዳን። የእመቤታችን አማላጅነት የቅዱሳን ጸሎትና ልመና ይጠብቀን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል። ይቆየን።